ቢስሚላህ ወልሐምዱሊላህ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። ኢነ الذين كفروا وماتوا وهم كفار اولئك عليهم لعنة الله والملائكة والناس اجمعين እና ጥፋተኞች በጥፋታቸው መረገም ካለባቸው ከዚህም ደግሞ የባሱ ሌሎች ወንጀለኞች አሉና እነሱንም ጭምር እንረግማቸዋለን ይላል አላህ Subhanahu Wa Ta'ala። ኢነ الذين كفروا እነዚያ የካዱ የሆኑ ሰዎች ወይም እውነትን የደበቁ የሆኑ ሰዎች ይላል። እውነትን ህሊናቸው ያወቀ የት እንዳለ ሐቁና ባጢሉ ብዙ ሰው ያውቃል። ግን ያወቀ በተለያየ ምክንያት ከኑሮው ጋር ያያይዘዋል፣ ከማህበረሰቡ ጋር ያዛምደዋል። እንደዚህ ከሆንኩኝ እነገሌ ጋር እጣላለሁ፣ እነገሌ ይቀየሙኛል፣ እንዲህ አይነት ጥቅም ይቀርብኛል በማለት ኩፍርን ደግሞ አንቀው የሚይዙ አሉ ማለት ነው። ኩፍር ባጢል መሆኑን ያወቀ ኢማን አስፈላጊ መሆኑን ያወቁ ኩፍርን የሚመርጡ አሉ ማለት ነው። እና ኩፍር የተባለው ሰትር ማን ነው ኩፍር ማለት? ምክንያቱም ማንኛውም ካፊር የሚሆን ሰው ህሌናው ሐቁ የት እንዳለ ያውቃል። ግን ያንን ሐቅ ያወቀ እንዳላወቀ ይደባብቀዋል ማለት ነው። አንድ ወርቅ አፈር ውስጥ ወሽቀህ አፈር ካለበስከው ወርቅ መኖር ማንም ሰው አያውቅም። እንደዛ ነው ማለት ነው። እና ሰተሩል ሐቅ ቢልባጢል ማለት ነው ከፈሩ ማለት ሐቅን በውሸት የደበቁ ወይም አልማዙን በእበት መርገህ ታስቀመጥከው አልማዝ መኖር ማንም ሰው አያውቅም ማለት ነው። እንዳ ብዙዎቹ አዋቂ አጥፊዎች ናቸው። አለማወቅ ሳይሆን እያወቁ ወይ ስም ይኖረዋል ወይ ስልጣን ይኖረዋል ወይ ጥቅም ይኖረዋል ይችን ነገር ተተከተልኩና ተተቀበልኩ ከጥቅሜ ጋራ እንጋጫለሁኝ ከነገሬ ጋር ቀያየማለሁኝ በሚል መልክ ሐቅን የሚደባብቁ ብዙዎቹ ናቸው ማለት ነው። እንደዛ አድርገው እውነትን የሚደብቁና ክህደትን የሚመርጡት ይላል። ወማቱ ወሁም ኩፋር እና በዚሁ አቋማቸው ላይ ከሃዲዎች እንደሆኑ እድሜያቸው አልቆ የሞት ድረስ የሄዱ ተውባ ሳያረጉና አንድ ቀን ራሳቸውን ሳያቸንፉ ማለት ነው። ኡላኢክ እነዚህም አለይሂም ለዕነቱላህ የአላህ እርግመት ይስፈረባቸው ይላል አላህ Subhanahu Wa Ta'ala። ለምን ዱንያ ላይ ዘላለም ሰው አይኖርም። እንዴት ብሎ ህሌናው ያወቀ ሐቅን እድሜ ልኩን በሙሉ ደብቆ ሊኖር ይችላል ማለት ነው? እንዴት ሁሉ ጊዜ ሐቅን ጠልቶ ባጢልን አንቆ ይኖራል? እንደዚህ አይነት እንግዲህ የራሳቸው ጥላት የሆኑ አረመኔዎች ከመሆናቸው የተነሳ አላህም አጥብቆ ጠልቷቸዋልና የአላህ እርግመት በእነሱ ላይ ይሆናል ይላል ማለት ነው። ወልመላኢካ እንደገና የመላእክቶቹም እርግመት በእነዚህ ሰዎች ላይ ይሰፍራል። መላው የሰማያት መላእክቶች በበላይን እንግዲህ የማይለኩ የማይደኩት የአላህ ወዳጆች ናቸውና እንዲህ አይነቱን መናጢና ጠማማ ሰው አላህ ይርገመው እያሉ እርግመታቸውን ያወርዱበታል በጌታ ትእዛዝ ማለት ነው። ወናሲ የሰዎችም እርግመት ይጨመርለታል ይላል። አጅመዒን በአጠቃላይ በአለም ላይ ያሉ ህዝቦች ይረግሙታል። ያው ቅድም እንዳልኩት ማለት ነው ራሱ እንኳን ሳይቀር ይረግማል፣ በእርግመቱ ይሳተፋል ማለት ነው። ምክንያቱም ጠማማን ሰው ከሃዲን ሰው ወስላታን ሰው ተንኮለኛ ሸረኛን አላህ ያጥፋው ከሀገራችን አይደል እየተባለ በረከ የሚባለው። ይሄ ሲባል ሁሉ ሰው አሚን ይላል። ምን ማለት ነው? ያም ሰውዬ ዋናውም አብሮ አሚን ይላል ማለት ነው። አሚን ማለት እስተጅብ ዱዓና ማለት ነው። እሱም ራሱ በሱ አንድ ሰው ሲበድለው አንድ መጥፎ ሲናገረው ምን ሲለው እንደ አይነቱን ሰዎች ታገራችን አላህ ያጥፋቸው ይላል። እሱ ግን የራሱ አይታየውም። ሰው ግንባሩ ላይ ያለው አይ በማንም አያየው። ጥሩ ሰው ቅዱስ አድርጎ ነው ራሱን የሚያውቀው። በራሱ ላይ ግን የሱ መሰል ጉዳት ሲያደርሱበትና ሲቀየም ጠማማን ሸረኛን አላህ ታገር ያጥፋው እያለ እሱ ራሱ እንዲረግም ያደርገዋል ማለት ነው። የሁሉም ተራጋሚዎች እርግመት በሱ ላይ እንዲዘንብበት እናደርጋለን ይላል ማለት ነው። እና ይሄንን አለፈው አያት ጋራ ከትማነል ዒልም እውቀት የሚደብቁ ሰዎች ጋር አያይዞ ያመጣው ለምንድን ነው? አላህ Subhanahu Wa Ta'ala አንድ ነገር ከአንድ ነገር ጋር ሲያጣምረው የሆነ ተዛምዶ ያለው መሆኑን ይጠቁማል። ይሄ ዙልም የሚበዛው ወይም ኩፍር የሚሰራፋው ኢማን ሲጠፋ ነው። ኢማን በከሰመ ቁጥር ያው ኩፍር እየተንሰራፋ ይሄዳል ማለት ነው። ኢማን የሚጠፋው ደግሞ ምን ሲሆን ነው? ዒልም ሲከስም ነው ማለት ነው። እነዛ የመጀመሪያዎች አስቀደማቸው ክትማነል ዒልም የሚያረጉትን አስቀደማቸው።
የነሱ ውጤት ነው ኩፍር የሚመጣው ዒልም በጠፋ ቁጥር ነው ማለት ነው እነሱ ዳዕዋውን ቢያሰራጩና ጌታ በፍጥሮችን ከጌታቸው ጋር ቢያስተዋውቁ ሰዎች ከሞላ ጎደል ወደ ሐቁ ይመጡ ነበር ኩፍርን አይዳፈሩም ነበር የኩፍር አደገኝነት ይታወቅ ነበር ዑለሞቹ ሚና ቢጫወቱ ኑሮ ማለት ነው ያንን ስላሳወቁ ኩፋሮች በቅላሉ የዛ ውጤት ናቸው ማለት ነው ኩፋሮች ሙጅሪሞች የሚበዙት ያው ሙጅተማዑ ጃሂልያ በሚሆንበት ጊዜ ነው እና የዕልምና የዳዕዋ መስክ ከሆነ ያኛው እየደከመ ነው የሚሄደው ማለት ነው ልክ እንደ እህልና እንዳራሙቻ ማለት ነው እህልም በደንብ የተንከባክበ ኮትኩተ ምን ብለ ባያስከው ቁጥር የፋፋ የዳበረ እህል ይሆናል ያ እህል የሰነፍ ገበሬ ከሆነ አንዳንድ ጎን ያንተ አንድ ጥሩ ገበሬ እዚህ ነው ይሄኛው ቀጥሎ ነው ይሄኛው አረም ወሮታል ከስማል ምንም ዋጋ ይሄኛው ምን የመሰለ አዝመራ ተግለስልሶ ታያለህ ማለት ነው ለምን ይሄኛውን ክብካቤ ስለማደረግ እህሉ በደከመ ቁጥር አራሙቻው እየገነነ ይሄዳል ማለት ነው አራሙቻው ከታረመ ግን እህሉ ያን ቦታውን ይሸፍነዋል እየተንሰራፋ ይሄዳል ማለት ነው እና ዒልምና እንግዳዋም እንደዛ ነው ማለት ነው ዱዓቶቹ ትጉ በሆኑ ቁጥር አራሙቻውን ያጠፉታል ተስር ኸይር ያበበ እየተንሰራፋ ይሄዳል ሁሉ ሰው ተጠቃሚ ይሆናል ባዝመራው ማለት ነው የሰነፍ ግርሻ ከሆነ ግን እንደሚያርሱ አርሷል ግን ዘሩን ብቻ ደፍቶ ነው የሄደው ከዛ በኋላ አይቆተቁተውም አያርመውም አይጠብቀውም አራሙቻ ይወርሰውና እህሉ የት ነው ጭራሽ ላይን ይጠፋል ማለት ነው ያ በማን መዘዝ ነው በዚህ በሰነፍ ገበሬ ምክንያት ነው እንደዛ የሚሆነው ማለት ነው የዲንም ጉዳይ እንደዛ ነው ስለዚህ እነኞቹ ሁለተኛው ቡድን የፊተኛው ስንፍና ውጤት ነው የዑለሞቹና የዱዓቶቹ ዲክመት ነው ኩፋሮችን እንዲሰራፉ ያደረጋቸው ማለት ነው በመሆኑም ያው እጣ ፈንታ ደረሳቸው ኡላኢከ አለይሂም እነዚህም ደግሞ ኩፍርን አፍቅረውና አንቀው በመያዛቸው የአላህ እርግመት ይውረድባቸው የመላእክቶችም የሰዎችም በአጠቃላይ በማለት አወገዛቸው ማለት ነው ከዚያም ኻሊዲነ ፊሃ በዚህ እርግመት ውስጥ እስከ ዘላለም ይቀጥላሉ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala እርግመቱን ካወረደባቸው ከዛ ማጥ የሚያወጣቸው ማንም የለም ማለት ነው لا يخفف عنه العذاب በዛ በእርግመታቸው ሳቢያ ምንድነው የሚመጣው ቅጣት ነው ቅጣት ይወልዳል እርግመት ማለት ነው ያ ቅጣት በሚመጣባቸው ጊዜ የቅጣቱ ክብደትና ስፋት ሲከባቸውና ሲያጥለቀልቃቸው ከዛ ቅጣት የሚያቃልልላቸው ወይም የሚገላግላቸው ኃይል አይመጣም ወላሁም ينظرون የቅጣቱ ቀጠሮ ቀን ከደረሰ ደግሞ ለመግባትም ቀጠሮ አይሸጋሸግላቸውም ዛሬ ያው እድሜያቸው ገና እስከሆነ ድረስ ይኖራሉ ግን ያቺ ቀጠሮ ከደረሰች ወዳውኑ ወደ ተመደበላቸው ቦታ ይወሰዱና ቅጣታቸውን ይጀምራሉ ይላል ማለት ነው ስለዚህ እንግዲህ የኩፍርን የመረጡም ሰዎች አላህ Subhanahu Wa Ta'ala የረገማቸውና ለመጨረሻ መነሻ የሌላቸው መሆኑን አሳወቀ ኢላ አየቱቡ አሁንም እነሱ ተውባ ካደረጉ የመመለስ እድል ይኖራቸዋል አለበለዛ በኩፍር ላይ ያለፈ ሰው ተማይማሩት ወንጀሎች አንዱና ዋነኛው ነው ማለት ነው እነለዚነ ከፈሩ እንግዲህ በሌላውም አያት እንደሚለው فلن يغفر الله لهم الى سوره محمد ላይ فلن يغفر الله لهم አላህ ጭራሽ አይምራቸውም ለምን እነሱ የአላህን ግብዣ ያረከሱ እርኩሳን ናቸውና ማለት ነው አላህ ኪታብን አውርዶ ነብይን ልኮ ሐቅን አብራርቶ ገልጦ ቁልጭ አርጎ ካሳወቀ በኋላ የአላህን ግብዣ ረግጠው የሄዱ ናቸው በመሆኑ አላህ ይረግማቸዋል ይላል ብዙ ጊዜ የምናስታውሰው የማይማር ወንጀል ሲባል ሽርክ ነው ትዝም ይላል እነላህ ላ ይግፊሩ አን ሽረከ ቢሂ አትወለም ምትመጣለን ኩፍር ደግሞ ከዛ ይባሰኮ ነው ኩፍር የማይማር ወንጀል መሆኑን ብዙ ሰው አያውቅም እና ኩፍር ማለት ተሽርክ የበለጠ ነው ለምን ሙሽሪክ የሆነ ሰው ምንም ባይጠቅመውም በአንድ በኩል አላህን አልካደም በመሰረቱ አላህ መኖሩን ያልቃል ሙሽሪክ የሆነ ሰው ስለዚህ ለአላህም አንዳንድ ነገር ይሰራል ለዛ ለሚያመልከው ነገር ደግሞ እንደገና ያከፋፍላል ማለት ነው ስለዚህ ሙሽሪክ ተባለ ለምን ዒባዳውን ስለሚያቃርጥ ለአላህና ለሌሎቹ ስለሚያከፋፍል ሙወዚዕ ነው ማለት ነው ካፊር ግን የለም ጭራሹን ጌታን ክዷል ጭራሹ እንደ ሹዕያ ያለው ማለት ነው ጌታ የሚባል ነገር ዝም ብሎ እኮ ነው የት አለ ታለስት ያሳዩኝ ይልሃል ማለት ነው አልማንዮቹ አሁን ብዙዎቹ ዘመናዊ ነን የሚሉት እንደዚህ ነው አስተሳሰባቸው ብላችሁ ሃይማኖት ያላችሁ ህዝብ አትጎትቱ ይልሃል
አንዳንዱ ደግሞ በመሰረቱ አለ ጌታ ዓለምን የፈጠረ ኃይል መኖሩ ይሰማኛል ይላል የተሻለው ማለት ነው ግን ተራጠራለሁ ይላል የታለ ካለ ለምን አናየውም ይላል ማለት ነው አንዳንዱ ደግሞ ያው መብቱ ነው ስልጣኑ ነው እንዳይታይ ካደረገ ይቻላል ግን ሊኖር ይችላል ይልና መብቱ ላይ ሲመጣ ግን ይክደዋል ጌታ አለ ብሎ ሲያበቃ ያዘዘውን ስራ ሲባል አይሰራም ከለከለውን ተከልከል ሲባል አይከለከልም ማለት ነው ምኑ ለመኖሩ ታዲያ አለ ብለህ ማመንህ ምንድነው ትርጉሙ በትእዛዙ ማትገዛ ከሆነ ማለት ነው እነዚህ ሁሉ ኩፍር አለ ውስጥ ይገባሉ ከዛ እንደገና ኩፍረ ኒዕማ የሚባለው ይመጣል ማለት ነው ጌታ ያበላሃል ያጠጣሃል ያኖርሃል ሁሉ ነገር ያደርግልሃል ግን ሁሉ ጊዜ እሱን ስታቋርር ስትወቅስ ነው መስታየው ስታመሰግን ሳይሆን ማለት ነው አርጎልህ እንዲያላደረገልህ ለኔማ ምን አድርጎልኛል ለስንቱ ለካፊሮቹ ስንት አድርጎላቸው እኛ ምን አድርጎልን ነው አላህ አልহামዱሊላህ ምን ነው የሚሉ አሉ ሙስሊም ነን ይያሉ ሱብሃንአላህ ይሄ ደግሞ የጌታን ጸጋ መካር ማለት ነው ጌታን ራሱን አለ ይላል ግን ምንም እንዳሉ አለለት አርጎ ጌታን ይወቅሳል ይኮንናል ማለት ነው ለኢንሳን ለረቢ ለከኑድ እንደሚለው እነዚህ ሁሉ ኩፍር አለ ውስጥ ይገባሉ ማለት ነው በዚሁ አቋማቸው እስተ ጫፍ ድረስ ከሄዱ ያው አይማሩም ያላህ እርግመት ሰፍሮባቸዋልና ኻሊዲነ ፊሃ በርግመቱ ውስጥ እስከ መጨረሻ ይዘወትራሉ ላ ይخفف عنهم العذاب በዛ እርግመት ሳቢያ የመጣባቸው ቅጣት ጀሃነም ስትጨብጣቸው ነገ ከዛ ማን አያቃልላቸውም ወላሁም منظرون እንደገና ደግሞ ይስተኺሩን የሚቆዩም አይደሉም የጀሃነም ቀጠሮ ከደረሰ ወዳውኑ ሰኮንድ ደቂቃ እንኳን ምርቃት አይሰጥም ወደ ተመደበላቸው ቦታ ይወረወራሉ ነው የሚለው ማለት ነው ስለዚህ ኩፍርና ሽርክን በጣም አጥብቀን ልንፈራና ልንሸሽ ይገባል ኩፍርና ሽርክ የሚባል በሽታ የለከፈው ሰው መዳኛ የለውምና ማለት ነው ምናልባት ደግሞ አጋጠመን ከሆነም እህን ጊዜ ገምግመንና ስተታችንን አርመን አተዋቡ ረሂም ወደ ሆነው ጌታ መመለስ ይቻላል በጤንነት እስካሉ ድረስ በዚሁ ላይ ያለ በሽርክና በኩፍር ላይ የሞተ ሰው ግን አልቆለታል በምንም አይነት መዳኛ የለውም እያለ ነው አላህ Subhanahu Wa Ta'ala ከዛ ቀጥሎ ወኢላሁኩም ኢላሁን ዋሂድ የሁላችሁም እውነተኛ አምላክ አልማዕቡድ አልሐቅ አንድ አምላክ ብቻ ነው ከሱ ውጭ ምንም ነገር የለም ይላል ማለት ነው ትልቁ እንግዲህ እነዚህ ሁሉ እርግመቶች እንዲመጣ የሚያደርገው የሽርክ ጉዳይ ነውና ወይ ሽርክ ወይ ኩፍር ስለሆነ ከዚህ ተሽርክና ተኩፍር ለመዳን ተውሂድን አጥብቆ መያዝ ይበጃል እና ዋናው መሰረቱና እንብርቱ ተውሂድ ነው ተውሂድ ከሌለ ሌሎችን ዒባዳዎች ብትሰራ ዋጋ የለውም ወለው አሽረኩ ለሐቢጡ عنهم ما كانوا يعملون ይላል جميع كبار الانبياء والمرسلين ታሪካቸውን ዘረዘረና በመደዳው እነ ሙሳን እነ ሃሩንን እነ ኢብራሂምን እነ ዳውድን እነ ሱለይማን ያ ሲተርቅ ቆይቶ መጨረሻ ላይ ምን አለ ወለው አሽረኩ ለሐቢጡ عنهم ما كانوا يعملون ሱብሃንአላህ እነዚህ ሁሉ ደግነታቸው ቃዳቱል ሙሂዲን ናቸው እንጂ አንድ ነገር በኔ ቢያጋሩኮ የሁሉ የሰሩት ጀብዱ ገደል ገብቶ ለጀሃነም ይዳረጉ ነበር ይላል ለነሱ እንዲህ አለ ለሌላው ሰው አስተያየት ያደርጋል ስለዚህ ወኢላሁኩም ኢላሁን ዋሂድ ማዕቡዱኩም ወልሐቁል ወሂድ ብቸኛውና እውነተኛው አምላካችሁ ማን እንደሆነ ካልገባችሁ ኢላሁ ዋሂድ አንድና አንድ ብቻ ነው እኔ ብቻ ነኝ አምላካችሁ ከኔ ውጭ በቀጥታም ሆነ በተዘዋዋሪ ለማንም ለምንም እንዳታጎበድዱ ተጠንቀቁ ይላል ማለት ነው ላ ኢላሃ ኢላሁ ከርሱ በስተቀር ፍጹም ምንም ነገር አምላክ የላችሁም ተእኪር ነው ይሄ እንግዲህ ወኢላሁኩም ኢላሁን ዋሂድ ያለው ራሱ በቂ ነበር ጌታችሁ ብቸኛ አንድ ጌታ ብቻ ነው ካለ በኋላ ላ ኢላሃ ኢላሁ ተእኪድ እንደገና ከሱ በስተቀር ፍጹም ምንም ነገር ጌታ የሚባል ነገር የለም አምላክ አምልኮ ሊሰጡት የሚገባው ለአንድ አላህ ብቻ ነው ከሱ ውጭ ማንም ቀጥታም ሆነ በተዘዋሪ ሊቀርቡና ኢላላህ ዙልፋ ሹፋኡና ኢንደላህ ይያልክ ገላጋይ ሸማጋይ ምናምን ይያልክ አትጃጃል ቀጥታ እኔ በር ከፍቼልሃለሁ ተውሂድን ይዘህና ቶሎ ከዛ ውጭ ግን አንድ ቅንጣት ነገር እንዳትሰጥለማንም አምልኮት ይልሃል ማለት ነው هو الرحمن الرحيم እና ይህችን የተውሂድ ሰንሰለት ጨብጠህ ከመጣህ ደግሞ ሌሎች ወንጀሎች እንኳን ቢኖሩብህ አይዞህ አርrahማን እጅግ ሲበዛ ሩህሩህና አርrahim
አዛኝ የሆነ ጌታ ነውና ጨክኖ አይጨክንብህም ይችን ነጥብ እስካላጠፋ ድረስ ማለት ነው። ይቺ ተውሂድ ነጥብ ተጠፋችብህ ግን አልቆልሃል። ተውሂድን በሚገባ ተረርተህ ያለምንም ጥርጥር ሳታወላውል በአላህ ወህዳንያ ቀጥ ብለህ ከሆነ ሰውና አንዳንድ ጊዜ ሻዋት አቸንፍህና አላህ የከለከለውን ሐራም ልትቀምስ ትችላለህ ማለት ነው። ወይም ሹብሃት ያምጣጣና ኢብሊስ ያወናብድህና አንዳንድ ሙሐረማቶችን ልትሰራ ትችላለህ ማለት ነው። ግን በመሰረቱ በአላህ ወህዳንያ እማትጠራጠር ከሆንክ አላህ አይጨክንብህም ማለት ነው። በበረከት ተውሂድ ያን ነገር ጭራሹንም ይቅር ብሎ ሊምርህ ይችላል። ተቀጣህም ደግሞ በዛው በመጠኑ የሚያስፈልገውን ያህል ቀጥቶ በመጨረሻ ወደ መመለስ አትቀርም ማለት ነው። ለምን ተውሂድ አለህና። ይቺ ተውሂድ ከጠፋችሳ ሺህ ዓመት ለምን በግንባር ተደፍተህ አሰግድም? ጉዳዩ አይደለም። ወላው አሽረኩ ለሐቢጡ አንሁም ማ ካኑ ያዕመሉን። ተውሂድ ወሳኝ ነው። እሷ ላይ አጥብቃችሁ መጠንቀቅ አለባችሁ ነው የሚለው አላህ Subhanahu Wa Ta'ala። ስለ አላህ ወህዳንያ በሚነሳበት ጊዜ የአላህን ወህዳንያ በእርግጠኝነት ለመቀበልና በጽኑ እምነት ለመከተል መረጃ ያስፈልገዋል። አንድ ነገር በመረጃ ያረጋገጥከው ነገር ሁሉ ጊዜ ይሰርጣል እና ሹብሃት ቢመጣ በቀላሉ አትለቀውም ማለት ነው። ለዛ ማስረጃ ምን አለ? አንተ ብቸኛ አምላክ ለመሆንህ ካንተ ውጭ ያሉት የአምላክነት ባህሪ የሌላቸው ለመሆኑ ምን ማስረጃ አለ ትሉ ይሆናል። በቃላችሁ ባትሉም በስሜታችሁ እንዳላውቃለሁኝ ይላል። ለዚህ ማስረጃ ብዙ ማስረጃዎች መጥቀስ ይቻላልና በቀላሉ እስቲ ለምሳሌ ያህል የሚከተሉትን ላስታውሳችሁ ይላል። ኢነ ፊ ኸልቅ السماوات والارض አላህ ረብ العالمين እንግዲህ ኢላሁን ዋሂድ ለመሆኑ ከሚያረጋግጡት መረጃዎች ሁለት አይነት መረጃዎች አሉ። አንደኛ መንቁል የሆኑ ከሱ የተላኩ መልእክቶች አሉ ማለት ነው በረሱሎች አማካይነት። ሁለተኛ ደግሞ ማዕቁል የሆኑ በአእምሮ ተመራምሮ የሚደረስባቸው ተፈጥሯዊ የሆኑ መረጃዎች አሉ። ሁለቱንም መረጃዎች ብትጠቀሙ ትችላላችሁ ብሎ አሁን እንዳውም ተፈጥሯዊ መረጃዎችን ሊጠቅስልን ነው ማለት ነው። ኢነ ፊ ኸልቅ السماوات والارض አላህ Subhanahu Wa Ta'ala ሰማያትንና ምድርን ካልነበሩ መፍጠሩ ይላል። ሰማያት የሚባል ዓለም እንግዲህ ሰፋፊ ዓለሞች 7 ዓለማት አሉ። ከዛ በላይ ደግሞ አርሽም አለ። እነዚህ ሁሉ ሰማያቶች በአየር ላይ ተንጠልጥለው በተለያየ ርቀት ሚዛናቸውን ጠብቀው ተገንብተው ይገኛሉ። እነዚህ በዚህ መልክ ተፈጥረው መገኘታቸው ምድር ደግሞ ይሄው ራሳቸው የሰፈራችሁባትና የምትኖሩባት ዓለም እንደተንጣላ መገኘቷ ወክቲላፊ ሌሊ ወነሃር እንደገና በእነዚህ በሰማያትና በምድር መካከል ሌትና ቀን የሚባል ፍጹም ተቃራኒ ባህሪ ያለው አንደኛው ድግድግ ጨለማ ሌላው አንጸባራቂ ብርሃን ያለው ክፍለ ጊዜ ሁሉ ጊዜ እየተቀያየረና እየተሽከረከረ መሄዱ ይላል። ሌትና ቀን የሚባለው ነገር አለ ወይ ቢባል ማንም ሰው አይጠራጠርም። ሌትና ቀን መኖሩን ሁሉ ሰው ያውቃል ማለት ነው። መሬት አለ ወይ ብሎ ቢጠረጠር መሬት የሚባል ዓለም የለም ማለት የሚችል ሰው አለ? ሁሉ ያውቀዋል። ሰማይም አንድ መኖሩን ሁሉ ሰው ያውቃል ማለት ነው። እነዚህ ነገሮች ግን ማን ነው የገነባቸው? ማን ነው ያመጣቸው የፈበረካቸው ከተባለ አባቴ ወይስ አጎቴ ልትል ትችላለህ? ማን ነው የሚሆነው? ብቸኛው ባለቤት አላህ ረብል ዓለሚን ነው ማለት ነው። በውሸት እንኳን እኔ ነኝ ያለ እስካሁን አልተገኘም። በውሸት እንኳን ብዙ አጎናባጆች አሉ የሚዋሹ ሞልተዋል። ግን እንዲህ አይነት ውሸት እንደማያዋጣቸው አውቀው አላህን ፈርተው ሳይሆን መሳቂያ እንሆናለን ብለው ሰማይ መሬትን እኔ ነኝ የፈጠርኩት የሚሉ አልተገኙም እስካሁን ድረስ። እርግጥ በተወሰነ ደረጃ ለአንድ ክልል ምናምን አነ ረብኩም العلا የሚል ባለጌ ተገኝቷል። ግን እሱ ያለው وهذه الانهار تجري من أليس لي ملك مصر على فرعون انا ربكم العلا ብሎ ሲያበቃ أليس لي ملك مصر ሙልኩ አፍሪካ እንኳን አላለም። የግብጽ ሀገር ስልጣን የኔ አይደለም ወይ ብሎ ነው የደነፋው። የዓለም ግን የኔ ናት ያለ ሰው ማንም አልተገኘም። ቁንጮ ላይ የደረሰው በብልግና እሱ ነበር። እሱ እንኳን የምስራ ሀገር ንጉስ አይደለሁም ወይ? وهذه الانهار تجري ኒል ደግሞ ከኔ ህንጻ ስር ይጎርፋል አይደለም ወይ? ተዚህ በላይ ጌትነት ምን ያስፈልጋል ብሎ ነው የተከራከረው እንጂ ዓለም የኔ ናት አላለም። ለምን? እሱ ሳይፈጠር በፊት ብዙ አዛውንት ሽማግሌዎች አሉ እንዴ አንተ ሳትወለድ እኮ ሰማይ መሬት ነበር ምን ነካ ብለው ስለሚስቁበት
ሌላው አልቻለም ማለት ነው። እና ይህን እንግዲህ ማንም ሰው ሊጋፋው የማይችል ማስረጃ ነው። ሰማያትና ምድር የሚባሉ ዓለሞች አሉ ወይ? አዎን። ማን ነው ያመጣቸው? ማን ነው የገነባቸው ከተባለ የሚያከሆነ አላህ ረብል ዓለሚን ነው ይላል። የማያከሆነ እንጃ ነው የሚለው። ሌላ ምን አለ እንጂ እገሌ ነው ብሎ ማንንም ሊጠቅስ አይችልም። ያ እገሌ የሚባለው ተትንሽ ጊዜ በኋላ ነውና የመጣው ከሱ በፊት ነበር እኮ ያ ዓለም ሲባል መልስ የለምና ማለት ነው። እና ወእክትላፍ الليل والنهار የሌትና የቀን መለያየት በጸባያቸው የተለያዩ ናቸው። አንዱኛው ድቅድቅ ጨለማ ነው፣ ሌላው ደግሞ ደማቅ ብርሃን ነው። ሁለቱ በአንድ መድረክ ላይ ይቀያየራሉ ሁሉ ጊዜ። አንዱ ሲመጣ አንዱ ይሄዳል ማለት ነው። እነዚህ ነገሮች ህይወት ያላቸው ነገሮች አይደሉም። ህይወት ያለው ነገር መምጣት መሄድ አይችልም። ግን ማን ነው እንዲንቀሳቀስ የሚያደርገው? አንዱ ሲሄድ ሌላው እንዲተካ የሚያደርገው ከጀርባው አንድ ኃይል አለ ማለት ነው። ይሄን ኢዳራ የሚያደርገው አይደለም እንዴ? መኪና ሲሽከረከር ታየህ መቼም ብረቱ ዝም ብሎ እየሄደ ነው ማለት አትችልም። ሹፌር መኖሩን ታውቃለህ። ሹፌሩ እንኳን ባይታይ ባሻጋሪ አሁን ሲሮጣል። አይሮፕላንም ታያለህ በአየር ላይ። አይሮፕላን በአሁኑ ጊዜ ያለ አብራሪ መጥቷል ተብሏል። ግን ያለ አብራሪም ሪሞት አለ። ሩቅ ሆኖ ነው እንጂ አብራሪ አለው። ሪሞት ነው፣ እሱም በባትሪያ ነው የሚሄደው ማለት ነው። ስለዚህ አንድ ነገር ካየ ከጀርባው ያን ነገር ኢዳራ የሚያደርገው መኖሩ የማያጠራጥር ጉዳይ ነው፣ አቂል እስከሆንክ ድረስ ማለት ነው። ስለዚህ ሌትና ቀንን ማን ነው ኢዳራ የሚያደርገው? ማን ነው የሚቀያይረውና የሚያሸጋሽገው ይላል። አንዱ ጨለማ ሌላው ብርሃን ነው። እንግዲህ ሁለቱም ፍጡር ናቸው፣ ሁለቱም ጉዑዝ ናቸው። አንዱ ሌላውን ሊገለብጥና ሊሽር አይችልም። ሙዲር ከሌለ አንተ በቃ እዚህ ላይ ታቆማለህ፣ አንተ ግባ፣ አንተ ውጣ እያለ እየተካካውና እየቀያየረው ነው ያለው ማለት ነው። ይሄን ባያደርገው እንዴት አድርጎ ሌት ወደ ቀን ቀን ወደ ሌት ሊለወጥ ይችላል ነው። ወልፉልክ التي تجري في البحر እንደገና በባህር ላይ ደግሞ የሚናጥጡት መርከቦችም ሌላ ታምር ምልክቶች ናቸው ይላል። ባህርን መጀመሪያ ባህር አድርጎ የዘረጋው ይሄን የውሃ ክምችት ዩቃንሶችን በዚህ መልክ ያመጣቸው ማን ነው ካልክ ማንም እኔ ነኝ ሊላ አይችልም ማን ነው። በሱ ላይ እንደገና የመርከብ አገልግሎትን የፈጠረና ያሳወቀ ማን ነው? አላህ ነው። ሰዎች ምን ያውቁ ነበር? አንድ ትንሽ ጥጠር እንኳን ውሃ ላይ ተወረወርካት ወዲያው ትዘግጣለች። ግን ስንት መቶ አላፍ ጢን ተጭኖ ከተማ የሚያህል ዓለም ጭነት ተጭኖ በባህር ጀርባ ላይ እንዲሄድ ያደረገው ማን ነው? አላህ ባይሆን ኑሮ ማን ነው? ሲፈልግማ ባልታወቀ ምክንያት ይሰጥማል። ምክንያቱ አልታወቀም፣ የገሌ መርከብ ሰምጠመች ይባላል። ምክንያቱ ታውቋል፣ እድሜዋ ደርሶ ጌታ አዘዘ ማለት ነው። እነሱ ናቸው ያላወቁት። ሰው በጤናው ሲሄድ የነበረው እገሌ ሞተ ይባላል። አለቀ፣ እድሜው ወሰደው ባለቤቱ ማለት ነው። መርከብ የሚገለበጠው አይሮፕላንም የሚወድቀው እንደዛው ነው። ወቅቱ ደረሰ خلاص ባለቤቱ አዘዘ ማለት ነው። እና በባህር ላይ በሰላም ያን ሁሉ ጭነት ተጭነው ሳይዘግጡ የሚናጥጡ የሆኑት መርከቦችስ ማን ነው የደገፋቸው? በባህር ላይ አንተ ትንሽ ነገር ብትጥል ወዲያውኑ ትሰጥማለች። እኔ ግን ያን ሁሉ ጭነት ያን ሁሉ ቶን ተሸክሞ ዓለምን አለስታለም ሲቃኝ በሰላም እንዲንሸራሸር ማደርገው እኮ በእኔ ፍቃድ ነው ይላል። ቢማ ينفع الناس ሰዎችን የሚጠቅም ሁሉ ጭነት ጭነው በአሁኑ ጊዜ በማንኛውም ዓለም በየብስ ላይ ከሚጓጓዘው በአይሮፕላን ላይ ከሚጓጓዘው አብዛኛው የዓለም ሸቀጥ የሚሰራጨው በመርከቦች ነው። መርከብ ባይኖር ዓለምን በጣም በዚህ መልክ አገልግሎቱን ሊሰምር አይችልም። ምክንያቱም መርከብ ማለት አገር ነው፣ ከተማ የሚያህል ነገር ነው። ያ ሁሉ ነገር ስንት ሺህ ህዝቦች 4000 5000 ህዝቦች ናቸው የሚጫኑት በሰው ደረጃ እንኳን። በዛው ላይ ደግሞ ሸቀጡ የዓለም ሸቀጥ በአንድ ጊዜ ሪያድ ያለውን ሸቀጥ መጫን ይችላል አንድ መርከብ፣ ትልቅ መርከብ። ይሄን ሁሉ ክብደት ይዞ በባህር ላይ እንዲጓለል የሚያደርገው ማን ነው? እኔ ካልሆንኩ በስተቀር ይላል አላህ Subhanahu Wa Ta'ala። እና ምናልባት አንዳንዶቹ መርከቡን እኮ የሰራ ነው እኛ ነን፣ እኛ አለን አይደለም ወይ ሊሉ ይችላሉ። والله خلقكم ما تعملون አንተን ማን ሰርቶህ ነው መርከብ የሰራው ይላል። አንተን ስለሰራው ስለፈጠርኩ ጭንቅላቱን ስለሰጠው ተክሎኖጂውን ስለሰጠው እኮ ነው መርከብ መስራት የቻልከው፣ አውሮፕላን መስራት የቻልከው። አንተ ባትኖር አንተ የሰራው መቼ ይኖር ነበር? ምንጩን የነኝ ሁሉም ይላል አላህ Subhanahu Wa Ta'ala።
بما ينفع الناس ሰዎችን የሚጠቅሙን ሁሉ ሸቀጦች ጭኖ በአለም ላይ የሚናጥጡ የሆኑት ትልልቅ ግዙፍ መርከቦችን ማን ነው በዚህ መልኩ አገልግሎት እንዲሰጡ ያረጋቸው እኔ ባልኖር ኑሮ ይላል وما انزل الله من السماء من ماء አላህ ደግሞ ከወደ ላይ የሚወርድላችሁን ዝናብ እሱ ባያወርድ ባያዘንብላችሁ ኑሮ ማን ነበር አንድ ጠብታ ሊሰጥ የሚችለው እስቲ ንገሩኝ ይላል ሁሉም ሰው የሚያውቀው ሰው ነው እንግዲህ ስንት ጦን ውሃ ነው በአየር ላይ ጭኖ በንፋስ የማይጨበጥ ነገር ጉሙ ሲመጣ ዳመናው ጭስ ነው በአውሮፕላን ስትሄዱ አይታችሁ ከሆነ እንደዚህ ቀዶት ይሄዳል ስታየው ተታይ ጥጥ የተጎዘጎዘ ይመስላል አንተ ተላይ ነው ያለው ቀዳው ስትሄድ ቀጭ የሚል ድምጽ እንኳን የለውም ግን ይሄን ሁሉ ጦን ዝናብ ተጭኖ ለምንድነው እንደዛ የማይጨበጥ ነገር የሆነው ጭስ ነው እሱ ለራሱ ዝናብ ስለው ግን አገር ሁሉ የሚያጥለቀልቅ ዝናብ ስንት በመላይን የሚቆጠር ጦን ያወርድበታል በአንድ ጊዜ ማለት ነው ራሱ ዳመናው ግን በእጅህ እንዲህ ብትለው በመስኮት አውጥተህ እጅህ አይረጥብም ራሱ ከዛ መሐከል ያን ሁሉ ዝናብ ያወርዳል አላህ Subhanahu Wa Ta'ala እና وما انزل الله من السماء ከወደ ሰማይ በኩል ሚማ ከውሃ የሚያወርደው ማን ነው እኔ ካልሆንኩኝ فاحيا به الارض ያንን ውሃ ደግሞ ካወረደ በኋላ መሬትን በድርቅ ተተቆራመደች በኋላ ህያው የሚያደርጋት የሚያለመልማትስ ማን ነው እኔ አይደለሁም ይላል بعد موتها በድርቅ ተሞተች ተጥቅም ውጭ ከሆነች በኋላ وبث فيها من كل دابة በምድራችሁ ላይ ደግሞ ስፍር ቁጥር የሌላቸውን እንስሳቶች ሁሉ ፈጥሮ ያሰራጨውስ ማን ነው በየብስ በባህር ያሉ የእንስሳት አይነቶች ስፍር ቁጥር የላቸውም እነዛን ሁሉ ፈጥሬ ያሰራጨውት እኔ እንጂ ሌላ ማን ነው እስቲ ንገሩኝ ይላል አላህ Subhanahu Wa Ta'ala هذا صلى الله وسلم على النبي قطعون ومكتلون ان شاء الله